ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላም ከሁላችን ጋር ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? አለሁ እግዚአብሔር ይመስገን። መዝገበ ሃይማኖት ከፍቅር ጉዞ ወደ ከንቱ መመለስ። መንፈሳዊ ሕይወት እግዚአብሔርን በመውደድ ላይ የተመሰረተ ሲሆን ይህን ፍቅርን ከሁሉም ነገር መነሻ ነጥብ ሲሆን ሊሆን ይገባል። የምንጸልየው እግዚአብሔርን ስለምንወደው ነው። ነፍስ አንተ ተጠማች፣ ስጋዬ አንተን እንደናፈቀች እንጨትና ውሃ በሌለበት ምድረ በዳ። መዝሙር ዳዊት 62 ከቁጥር 1። አቤቱ ሕግህን እንደ ምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ትዝታዬ ነው። መዝሙር 118 ከቁጥር 97 የሚለውን የቅዱስ ዳዊት ቃል እያሰበን የመንፈስ ዝለት ካለን ግን ጸሎት ከፍቅር የመነጨ መሆን ቀርቶ ህልናችን እንዳይወቅሰን ስንል ብቻ የምንጸልየው ተግባር ይሆናል። የእውነተኛ ጸሎት መለኪያ የሆኑት ከፍተኛ ስሜት መመስጠት ያጣል። ትሕትና፣ አክብሮት ወይም ፍቅር የሌለ ይሆናል። ሌሎችም መንፈሳዊ ተግባራት ሁሉ እንዲሁም ከመንፈሳዊነት ያፈነግጣሉ። ምናልባት መንፈሳዊ ሕይወት ስንጀምር ለእግዚአብሔር ፍቅር ኖረን ልንሆን ይችላል። ነገር ግን አልገፋንበትም። ለምን? ይህን ድካም ያመጣል። ምናልባት በጸሎት ጊዜ ከተመስጦ ይልቅ በብዛት ላይ ማተኮራችንና መቀመር በሚመራ ሕይወት ለመምራት በማሰባችን ይሆናል። ጸሎት ስናደርግ እኛ የሚያሳስበን ምን ያህል ምዕራፍ እንደደገምን እንጂ እነዚያ ምን አይነት መልኩ እንደጨረሰን አይደለም። በትእዛዝ የተደነገገ የምዕራፍ ቁጥር ላይ የደረሰን በቂ ነው ብለን እግዚአብሔር በጸሎታችን በአምልኳችን ተደስተዋል ወይ የሚል አብይ ጥያቄ ግን አናስተውለው። እነዚያ ነጥብ ላይ ስንደርስ ማር ይስሐቅ እንዲህ በማለት ያስጠነቅቃል። በእግዚአብሔር ፊት የቆሙት ቃላት ለመቁጠር አይደለም። ሐዋርያው ቅዱስ ጳውሎስ እልፍ ቃላት በልሳኔ ከመናገር ይልቅ 5 ቃላት በማስተዋል መናገር መርጧል። አንደኛ ቆሮንቶስ 14 ቁጥር 19። ብዙዎቹ ግን ቁጥር ብዛት ላይ ስለምናተኩር ጸሎታችን በችኮላ ስለሚደረግ ማስተዋል የሌለበትና ምንም እርባና አይኖርም። ስለዚህም ጸሎት መጸለይ ስላለበት ብቻ የሚጸልይ ግዴታ ወደ መሆን ስለወጥ ከእግዚአብሔር ጋር ፍቅር በመነጋገራችን ደስተኛ ሳንሆን ሕጉን በመተግበር ብቻ ዓላማችን ይሆናል። ችኮላና ማንበብ ማስተዋል ይቀነሳል። ይህ አይነት የመንፈስ ዝለት ባጠቃን ጊዜ ለራሳችን እንደቀራጩ ጥቂት ነገር ሆነን በቀኙ እንደተሰቀለው ወንበዴ አንድ ረፍት ነገር ብንናገር ጸሎት ከእግዚአብሔር ጋር ከልብ እናገኝ ዘንድ ነው።
ልንል ይገባል። በብዛትና ያለ ፍቅር ህግን ለመፈጸም ብቻ ከሚል ህይወት ለመላቀቅ እንሞክር። በማስተዋል በጥልቅ ስሜት ሆነን በመንፈስ ለመጸለይ እንትጋ። ይህን በሌሎችም በመንፈሳዊ ተግባር ላይ እንድንተረጎም ወደ እርሱ እንዲቀርቡ ከእርሱ ጋር ህብረት ፈጠሩ። እግዚአብሔር ለማወቅ ለመውደድ ከእርሱ ጋር መተባበር አለባችሁ። ንባብ ብቻ በቂ አይደለም። ንባብ የሚከፍትላችሁ መዝጊያውን ብቻ ነው። ከዚህም በኋላ እናንተ ትገቡ፣ ከእግዚአብሔር ጋር ትኖሩ። ከዚያም ከእርሱ ጋር መኖር ጣፋጭ መሆኑን እናንተ ራሳችሁ ታውቃላችሁ። ስለሆነም ከእግዚአብሔር ጋር የሚሆን ህይወት ትሞክሩታላችሁ። እርሱ በሁሉም ነገር ውስጥ ተካፋይ እንዲሆንም ትፈቅዳላችሁ። እንደ ባልንጀራችሁ አድርጋችሁ ልትወዱት ሞክሩ። ሀሳባቸውንና ምስጢሮቻቸውን ለእርሱ ንገሩት። ከዚህም በኋላ የሚሆነው ጥብቅና እርሱ ምን ያህል ከእናንተና ለእናንተ እንደሚሰማ ታያላችሁ። ከዚህም በተጨማሪ በሀሳቦቻችሁም በተሰጧቻችሁም ከመተማመን የበለጠ በእርሱ ላይ መተማመን ታውቃላችሁ። ተስፋ አንቁረጥ። በውስጣችን ጥልቅ የሆነ ድክመቶች፣ ስሜቶች እና ጉዳቶች አሉ። ይህ ሁሉ በአንድ ሰሞን እንቅስቃሴ ሊቋረጥ አይችልም። ነገር ግን ትዕግስት፣ ጽናት፣ ጥንቃቄና ትኩረት ወደ ፍጹም ህይወት የሚመራ መንገዶች ናቸው። ወደ ፍጹምነት የምንደርሰው መንገድ ረጅም ነው። እግዚአብሔር ያበረታ ዘንድ ከልብ ጸልይ። በፍጹም ተስፋ እንዳትቆርጥ። ድቀት ካጋጠመ ወዲያውን ተነሳ፣ ወደ እግዚአብሔር ሩጥ እንጂ ከወደቅበት ቦታ ሆነ ለአጋንንት ማሳለቂያ አትሁን። የተከፈለልህን ዋጋ አስብ። ይህ ማሰብ በራሴ ትልቅ የመንፈሳዊ ምርት ያመጣልሃል። በድሮ ኃጢአት አትቆዝም። ንስሐ ገብተህ አዲስ የህይወትን ምዕራፍ ጀምር። ንስሐ ቀጠሮ እንደ መስጠት ያክል ክፉ ደዌ የለምና ለንስሐ ቀጠሮ አትስጥ። ወደ ጌታ መቼ እንደምንጠራ አታውቅምና በፊት በፊቱ በሀፍረት ተከናንቦ ከመቆምና የገሃነምን ፍርድ ከመቀበል ዛሬ ነፍስን በንስሐ አጥባት። መቼ ቢሆን ተስፋ አትቁረጥ። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አንደኛ ተሰሎንቄ 5:17-18 ሰይጣን ከቶ እንደ ጸሎት ማስተጓጎል የሚወደው የለም። ጸሎት ፍላጻ ነውና ዓይኑ ይወጋዋል።
ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣን ያቃጥለዋል። ሰይጣን ለዚህ ለበጎ ስራ ሁሉ ጸሎትና ትጋት ይጠላልና። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይህን የጻፉልን ወንድሞቻችን ቃልዎት ያሰማልን። መንፈሳዊ ሰው መጽሐፍ የተወሰደ ብፁዕ አቡነ ሸኖዳ በረከታቸው ይድረሰን። በመንፈሳዊ ህይወት በጸሎት ተግተን እንድንኖር ፈጣሪ ይፍቀድልን።